በ2013 ከዛም በፊት በነበሩ ምርጫዎች የኢትዮጵያ ሕዝብ ተሳትፏል። የ2013 ምርጫ ግን የኢትዮጵያ ሕዝብ በተለይም የከተማችን የአዲስ አበባ ሕዝብ በድምጼ ነው መንግስትን የምመሰርተው ስልጣኑ የኔ ነው የሚል እምነት ለመጀመሪያ ጊዜ ከልቡ አሳድሮ ዝናብ ሳይል ቀን ፀሐይ ሳይል ሌሊት ሳይል ቆሞ በድምጹ መንግስት መመስረት ችሏል። ይሄ አንዱ የምንኮራበት ትልቅ ጅማሮ ህዝብም በራሱ በመተማመን በትክክልም ደግሞ ሉዓላዊ ስልጣን ባለቤት ነኝ ብሎ በማመን መፈጸም መቻሉ አንድ ትልቅ መሰረት አድርገን መውሰድ እንችላለን። በዚህ ላይ በሚገባ መሰረቱን መገንባት ስለሚገባን በምርጫ 2013 ወይም ደግሞ በስድስተኛው ዙር ምርጫ የገባነውን ቃል ያለምንም መታከት ያለምንም መድከም በብዙ ፈተናዎች ውስጥ ሆነን ስንፈጽም ቆይተናል። ይህንንም በማድረጋችን እጅግ በጣም ደስ ይለናል። በዚህ ዓመት በ2018 በሰባተኛው ዙር ምርጫ ለህዝባችን ቃል የምንገባው ከተመረጥ በታማኝነት እጅግ በጣም በላቀ አፈጻጸም መልሰን ለህዝባችን የገባነውን ቃል ፈጽመን እነሆ እንደምንል ነው። ከገባነው ቃል አንሸራረፍም። ለህዝባችን ለሀገራችን ያለምነው ብልጽግና ነውና ለመበልጸግ ትላንትና ወደ ኋላ የቀረንበትን ታሪክ እያስታወስን በቁጭት በእልህ ታላቅ ሀገር ለመሆን ታላቅ ህዝብ ለመሆን ሰንቀን ታጥቀን እልህ ገብተን ነው የምንሰራው። ዛሬም የምርጫ ምልክታችንን የስንዴ ነዶ አርገን ስናቀርብ ስንዴ የመደመር ምልክት ነው። የስንዴ ነዶ እያንዳንዷ ዘለላ በዛ ውስጥ የተደመረውን እቅፍ የሚሞላውን የተሳሰረውን ሁኔታ ስናይ የህዝባችን አንድነት፣ የህዝባችን አብሮነት፣ የህዝባችን በጋራ ሆኖ መስራት ለሀገራችን ብልጽግና እጅግ ወሳኝ እንደሆነ ብልጽግናም እንደ ፓርቲ ይሄንን ለማረጋገጥ እንደሚሰራ ቃል በመግባት ነው። ኢትዮጵያ የምትገነባው በኢትዮጵያውያን በተባበረ ክንድ ነው። ብልጽግናን የምናረጋግጠው በሁላችንም ከሁላችንም ለሁላችንም ነው። የኢትዮጵያ መበልጸግ የሚጎዳው ኢትዮጵያዊ የለም፣ ሊኖርም አይችልም። ኢትዮጵያን የተምሳሌት ሀገር እናደርጋታለን፣ ወደ ተምሳሌት እናሸጋግራታለን ስንልም ኢትዮጵያን እናበለጽጋታለን። መዳረሻችን ብልጽግና ነው። ይሄ የስንዴ ነዶ የመደመር ምልክት ነው፣ የአንድነት ምልክት ነው፣ የሉዓላዊነትም መገለጫ ነው። ስለዚህ ሁላችንም የብልጽግና አመራሮች ትላንትና ስንመረጥ በብዙ መንገድ ለህዝባችን የገባነውን ቃል ፈጽመናል። በሱ ለመኩራራት አይደለም፣ ግዴታችን ነው፣ ኃላፊነታችን ነው፣ የተወጣ ነው። ግን የበለጠ ለመስራት የሚያስችል ስንቅ ይዘናል፣ ልምድ አግኝተናል፣ ብዙ ፈተናዎችን አልፈናል፣ ተሻግረናል። በዚህ ውስጥ ብቻችንን አልሰራንም፣ ህዝብን አስተባብረናል፣ ህዝብ ተባብሮናል፣ አብሮን ቆሟል።